ከራሴ ጋር ነው ሁሌ የምጣላው እና የምናገረውን ነገር እናገራለሁ። ለምን መሰለሽ የምናገረው እኔ ሰው ነኝ። ሰው ስለሆንኩ ደግሞ ሰው ያጠፋል። ሰው ሲያጠፋ ደግሞ ተንበርክኮ ከሚወደው ወይም ደግሞ አለኝ ከሚለው አምላኩ ጋር ያወራል። አወራለሁኝ ሁል ቀን ግን ኃጢአት እሰራለሁ። መጽሐፍ ቅዱስ ላይ ምን ይላል መሰለሽ? ሁል ጊዜ ሰው ኃጢአት ይሰራል። ኃጢአት ሲሰራ ደግሞ ኃጢአቱን ይናዘዛል ወይም ደግሞ ከእግዚአብሔር ጋር እየተገናኘ ይናዘዛል ይላል እና አደርጋለሁኝ። ግን ሁል ጊዜ በምግብ አሁን ጾም አለው ብዬ ምግብ ግን ምን አለ መሰለሽ በጾም ሰዓት ጾም ነው አውቃለሁ። በአፍም መጾም አለበት። እንደዛ ሳደርግ ግን ምንድን ነው ማድረገው መሰለሽ? ክትት ነው ማድረገው። እዚህ ጋር አልመጣም፣ የትም አልልም። በተቻለ መጠን መጥፎ የሚያሳየኝ ቦታ እሸሻለሁ። አሁን ግን እዚህ ጋር እያለሁኝ ጾም ነው አልናገርም፣ አልልም። እኔ ምግብ እየበላሁኝ ከአፌ የሚወጣውን ሳልቆጥብ አልልም። ስለዚህ ጾም አይደለም እናገራለሁ፣ ለእኔ ነው ያልኩት። በእኛ ደግሞ ምን ይላል መሰለሽ? የረሃብ ብቻ አይደለም ጾም። ዓይንሽም መጥፎ ነገር እንዳያይ፣ ምላስሽም መጥፎ ነገር እንዳያወራ፣ ዋናው እሱ ነው። እግርሽ ወደ መጥፎ ነገር እንዳይሄድ፣ እጅሽ መጥፎ ነገር እንዳይሰራ፣ እሱ ነው ጾም እንጂ ይሄ ሲራብ መዋል አይደለም። የኛ ሃይማኖት የሚያስተምረው አላቅም። እንደ ሙስሊም እጅሽም አፍሽም ዓይንሽም እግርሽም እጅሽም እሱ ነው እንጂ ኖርማል ቀልብሽ ነው ዋናው እንጂ ረሃብ እየራበሽ ምግብ ሳትበይ ውለሽ ሌላ መጥፎ ነገር ከሰራሽ ጾም አይደለም። እውነቱን አናውቅም ነው። አሁን እኔ እንደዛ ያልኩሽ እንደ ጀጅ ማድረግ እንደ እስከዛሬው ምናምን እኮ ያስጠላል እንትኑ ነገሩ። ግን እሱ ጾም ነው እንደዚህ ነው እንደዚህ ነው እያለ ግን ደግሞ እሱ የሆነ ነገር እየሰራ ተመልካቹ ደግሞ የሆነ አስተያየት እየሰጠ አንዳንድ ጊዜ እየተራብን ውለንም እንደ ራሴ እና ስለምንወዳት ማድረግ ነው አለማድረግ ብሌን ተመልካቹን ጥፋተኛ አለማድረግ። ተመልካቹ ምን ያደርግ? ተመልካቹ እንዳይቀመጥ ልጅቷ የተጎዳች ይመስለዋል። ገባሽ? ዛሬ አሁን የእሷ 2 ቀን ነው ቻናሏ። መልካም ሰው ከሆነ እሱ የሃይማኖት ሰው ከሆነ ለምን የእሷን ቻናል ይዞ አልመጣም? ተናገሩ። አይሄድን ለምን 2 ቀን ሆኖታል አይደለ? እሱ መልካም ሰው ነው አይደለ? ለምን አላደረገም? ለምን ስለራሱ ነው አይደለም። ግን የቻናሉ ጉዳይ ያሁን ቤት 2 ቀን ተጫነ፣ እሷ ቤት 2 ቀን ይጫናል። ከዚህ በኋላ ቻናሉ ያጣለም። ግን ሪሌሽንሽፓቸው የዚች ልጅ ስሜት ምናምን ነው እንጂ ቻናሉ ከዚህ በፊትም 2 ቀን ቻናሉ ላይ እንደዚህ እነሱ ሁለታቸው የተሳሳሙ ይጫን ነው ምትይኝ አልፈልግም። ኖ እሱ ሳይሆን ይጫናል 2 ቀን እሷ ጋር ሁሉ ይጫናል እኮ እሱ ከነገ ወዲያ ይጭናሉ። እሱን አይሳሳቱም፣ ይጭናሉ። በእርግጠኝነት ቻናሉ ጉዳይ እንትና ግን ስሜታቸው ይጭናል። እሱ ሳይሆን ካሜራማን ነው የሚያደርገው። እና ስለሱ ነገር ታውት እና የሆነ ነገር ሲወራ ሲጀመር ታውቃላችሁ፣ በተመልካች ወሬ ምክንያት የሃይሚን ስሜት እየጎዳ ተመልካችን ለማናደድ እኔ እንደሚመስለኝ ተመልካችን ለማናደድ በሷ ላይ እየተረማመደ አይነት ነገር ነው እና ከእናቱ ስም የሰማውን እያመማት ነው ቆይቷል ይመስለኝ። እሱ ማታ ብሏል። እኔ ደግሞ አድርጉላት ለሷ። አንድ ጥያቄ ልጠይቅሽ ዛሬ በቀደም ለታ አሞኛል ራሴን እያጣሁ ነው አለች አይደለ? ስትሄድ ሻንጣዋን ይዛ ራሴን እያጣሁ ነው እኔ በቃ የራሴ ህመም አለብኝ አለች አይደል? አንቺ አንድ አብሮሽ ያሳለፈ ሰው አብሮሽ ብዙ መከራም ችግርም ደስታም ምራብም ሁሉ ነገርን አሳልፎ ለዚህ አብሮሽ የበቃ ሰው አንቺ አመመኝ እያልሽው ሴት ማምጣት አለበት? የምትታመምበት ነገር እየገባ ተመልሶ ማምጣት አለበት? ንገሪኝ እስኪ። ይሄ አንድ ወር ከምናምን ባለችበት ምቶ ታየዋለች እኮ ቪዲዮ ቀርቶ ማሰብ የለበትም እንደዚህ አይነት ነገር ከቤት ይወጣ እና ለምን ስለ ሃይማኖት ስለተጎዳ ነው። ፊፊ ለምን ስለ ሃይማኖት ያወራል? ለምን ሰውን ወንጀለኛ ያደርጋል? ራሱ ወንጀለኛ ሆኖ ራሱ እኮ ነው ሃይማኖትን የሚያጠፋ ራሱ ማንም የማያደርገውን ድርጊት የሚያደርገው። ገባሽ? አንቺ አንድ አሞኛል ራሴን አጥቻለሁ ብለን ሄደችውን ሴት በምን እንደታመመች በሽታዋን እያወቅሽው ለምንድን ነው ይዟት የመጣው? ለምንድን ነው ብቻውን ማይሰራ ነው የማይለው? አውቆ አይደለም። ትክክል እኮ ነሽ አይደለም? በሰው ስሜት እኮ ነው
እሱ አሁን እኔ የሚያወራው ነገር ምን እንደሆነ ታውቂያለሽ? ቅዠት ነው የሚመስልብኝ። ተኝቶ የሚቃዣ ሰው ለምን ይሄን ቅዠቱን አንደርስታንድ አያደርግም? ላይቭ መታለች አሉ ሀይሚ ፑሽ እንትን በሏት በቃ እንሂድና እና ዱአ አድርጉላት ለሷ እህቶች። የእውነት 1 ወር ከምናምን ያስቀኛል። መጣች ኧረ እንሄዳለን ላይቭ ላይ መታለች አሉ ዱአ አድርጉ። አሟታል ሲቆጨንቀኝ ነበር። እንዴት ናችሁ? መታለች። ሼር አድርጊልኝ በእናትሽ ሺፍዬ። እሺ ያለ መቅዲ ደህና ነሽ? ወይኔ ጉዴ መቅዲ የለችም መሰለኝ። አንቺ ሰዎች የት ሄዱ? ምን አድርገሻቸው ነው ያወረድሻቸው? ማ እኔ ኧረ እየጠራሁሽ ነበረ። ሀይሚ ላይ ገብታለች አሉ። በእናትሽ እንሂድ ለዛ ብለው። እሺ እሺ ደህና ነሽ? ግን ምነው ዘጋሽኝ? ሳናግርሽ ነው ኦንላይን ዘግተሽ? ኧረ እኔ እንትን ላይ ኖ ስራ ላይ ነበርኩ ማሬ። በቃ ችግር የለውም። ኧረ ዩዘር መጣች። ውሸት ነው እንዴ? ኧረ ያለችም ውሸት እናንተ ራሱ ሰምታችሁ። እኔ ደግሞ ደስ ብሎኝ እኮ ዲስኮኔክት ብላረች መጣች። አይኗን ማየት ፈልጌ ራሱ ፎቶው ብዬ ዘጋ ነበር። ደስ ብሎኝ ልወጣ ማነው ግን እንደዛ ብሎ የነገራችሁ? እንደናንተ ይመጣል ነበር እንዴ? ሳቲስፋክሽን ይመጣ የለም እንዴ? ከገባች ሲጀምር ፎሎ አድርጎን ስትገባ እኮ ይመጣል። አይገርምሽም? በስመ አብ ልቤ መታ ማለት አሳዝነኝ ነበር። አውቀው ሊቭ እንዲበታ ብቻዋን ብትመጣማ ጥሩ ነበረ፣ ግን አያስፈልጋትም። ክብሯ አውቀው ነው እኔ ክርስቲያን ነኝ ያለ ሰው እየሰደበ ነው። እኔም አሁን ጾመኛ ነኝ። እናንተ ወርደታሞች ማለት ነው። ለቃቃሚ ምድር አህያ ማለት ነው። እኔ ልቤ እኔ ራሴ መተን ጭንቅላታቸው ሬሳ ናቸው። በቃ ዶማ ንቀሽ መተው ነው። ገንዲ ራሱ ሮጣ የወጣችሁ ምን ነው? እግዚአብሔር ሮጬ እኮ ነው። ሀይሚ ገብታለች ተብሎ እኮ ነው። መቅዲ አንቺ ዘግተሽ ስለሰማሽ ነው። ላይቭ ገብታለች ተብሎ እኮ ነው። እኔ አትነግሩኝም እንደ በአንድ ስልክ ያያት ነበር እኮ አትነግሩኝም ነበር። ስራቸውን ይስጣቸው የአባቴ አምላክ። እንደልባችሁ እንደዚህ አይገርማችሁ? ታችሁ ላይ ብላይ ደግሞ ሼር አድርጊልኝ ፊፍዬ ስፈልግ ፍራንክ በሁለቱ አካውንቷን ያየሁት አዲሱ አካውንት ራሱ መታ ከሆነ ብዬ ሳቲስፋክሽን እንትን ሲል ስገባ ያሳይል እንዴ? አይኖ ይመጣል። ምናልባት ቶሎ ላይ ይመጣ ይችላል። ደቂቃ ሲወራ እኮ ነርባቸው ነው የሚነካው እኮ ነርቭ ነው እኮ የሚሆኑት እኮ ሊበታትኑ ነው። እኔ ደግሞ ልጅቷን ምን አርጋሻቸው ነው ልጆቹን ሰዎቹን ያባረርሽላታለሁ እኮ። እኔ ደግሞ እያወራን ነው፣ ግን በጣም አደገኞች ሚዩት ነበርሽ እንደ መቅዳንቺ እንደዛ ሲወራ እኔ ሚዩት ስራ ላይ ነበርኩ። አሁን ሚዩት አድርጌ ስራ ላይ ነበርኩ። ሚዩት ነበረች። እኔ ደግሞ መቅዲ ስል ድንገት ገባች። ኧረ ዝጊው ሲጀመር እሷ ራሷን ላይ አትመጣም። እኔ ራሴ እንኳን ዛሬ ምን ሆነ ነው ብዬ ነው እንጂ እኔ ራሴ ምን ሆነ ነው አትመጣም ብቻዋን እንዴት ነው የምትመጣው? አማዘን የሚናገር ስለሰማሁ እንደው አይኗን ብታሳይን ብዬ ደስ ነው። የሚያስተኛ ህመም እኮ አይደለም ገንዬ፣ ሲጀመር ድንጋጤው የተረገማችሁ ሴጣኖች ናቸው በእውነት። እነዚህማ ሴጣን ናቸው እኮ። ሴጣንነታቸው እኮ ተረጋግጦላቸዋል እኮ እነዚህ በስመ አብ ታዘው እነዚህ ተንኮለኞች እኮ ነው። አንቺ ይኸውልሽኝ ዛሬ ምን ይላሉ መሰለሽ? ዛሬ ዝም በሉ አታባብሱ ይላሉ። ከዚህ በላይ አለ? በእናትሽ መታ እስቲ አመመኝ፣ ራሴን አጥቻለሁ፣ አሞኛል፣ በቃ ከዚህ ነገር ልውጣ ብላ እቤት ውስጥ ቁጭ ብላ ሰውም ቤት ሆነ ቤተሰቦቿም ጋር ሆነ። እንዴት ነው እውነት ልቡ ያለው ሰው ልብ ያለው ሰው ሩሩ የሆነ ሃይማኖቱን የሚፈራ ሰው ሴት ይዞ መጥቶ ዛሬ እሷ ማሰጥህን እኔ እሰጥሃለሁ የምትለው ቁጭ ብላ በሶፋዋ ላይ? ማነው እሱ አታባብሱ የሚለው? ገንዬ ማነው አታባብሱ የሚለው? አይ አታባብሱ ዝም በሉ የሚሉ
እሺ 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 እኔ እናፋፍዬ ውጭ እናቴ ጾምሽ ወጪ እናቴ አትበከልኝ ከኛ ጋራ እንደፊቱን ላይ እኛ ለይቶልን አትበከሉ እና አረችን ደግሞ እኔ ራሱ እኮ ቻው ብዬ እኮ ልወጣ ብዬ ቻው በቃ ወይ እሷ ከመጣች ብዬ ልወጣ ብዬ ዘግቼ መቅዲ ግን እኮ ከዛ መንደር ተልከው ነው እኮ ነው ገንዬ አሁን እኮ ተልከው ምንድነው ነው ግን ማለት ነው አይደለም የምን አንዳንዴ ማለት ነው መፍትሄውማ ገንዬ ስሚ መፍትሄውማ ነገ ጠብቄ ጸሎት እናርግላት ፈጣሪ እንዲነራት እቺ ልጅ በገዛ ቤቷ የመጣች እንዴት ነው የምትድነው? እቺ ልጅ ገንዬ መቅድዬ ነገ ስንል ነገ ሌላ ነገር ይዞ እየመጣ ነገ ስንል ነገ ሌላ ይዞ እየመጣ ነው። የጨረቃ ፋሚሊ ሬሳ አዘጋጁና ሸኟት። እችን ገፋሳለች። አንቺ ሰምተሻል። ፍቅር ሰምታችኋል። ህዝቡ ደከመ። ምን ያርግብ? ደስ ያለን ፓርቲ ልንገራችሁ። እንዴት ለነገራችሁ ደከመ። ደስ ያለ ነገር አለ ደግሞ ማለት ነው። ጥሩ ነገር ነው። ይሄዱ ይስሩበት። ፍሬው ታፈሰ አሁን ነው መሰለኝ አይደለም እዚህ ነው እና እኔ ማለት ነው ዛሬ ደስ ያለ ፓርት ልንገራችሁ። ከዚህ በፊት እኮ ሃይ ብሩኬ ጋር ሲመጣ ቀን ትሄጃለሽ ለወንድመት ይገባለች ያሉ ኦደንስ ሁላል ማለት ነው። አሁን ደግሞ ተገልብጠዋል። ዛሬ እየተሳደቡ ምናልባት ትላንት ስለሰደባቸው ይሆናል። እነሱ አይደለ እንደ ቆንጅዬዋን አምጣ ያሉ። ዛሬ ምን ሆነች? ተቀየረችባቸው እንዴ? አሻንጉሊት ምን አንድ ሆኖ አይደለም ገንዬ። መጀመሪያ እነሱ አይደል ትምጣ ያችን አምጣ አሉ። አሁን ትላንትና እሱ ሊቭ ላይ ነበር አሉ። ያንን ስተናገረ ዛሬ ደግሞ አራኛ መቸማናቸው ተናገረ አይደለም። በአይናቸው መጣችባቸው። አፈቅርሃለሁ ብላ እሱ የብሩክ ሳይሆን ልጅቷ ብሩክ እንትን መታለች። እናቴ ለሳቀኝ ዘንድሮ አፈቅርሃለሁ ብላ መጣችባቸው። እነሱም አፍቃሪ አይደሉም እንዴ? ምን ሆነሻል? ያናድዳቸዋል። ምን አሉ? ሊወሰድባቸው እኮ ነው። ምን እንዳሉ ሰማሽ? እኛ እኮ ከቅመሜም ብጣላ ለእኛ አይሆነንም። ስለዚህ ለምንድን ነው የምንጣላው ሲሉ ነበር ከ4 ቀን በፊት። አበርሽ እንዴ? ይቺ እኮ አፈቀርኩ ብላ ስለመጣች ነው የተናደዱ። ቢያንስ ከሀይሚን ቢሰድቡ ይሻላል። ሰው እሷን እየሰደቡ እዚህ ጋር የሚያግዛቸው አለ። እሱን ይረዱታል። ችግር የለውም። ሀይሚ ምንም ትጎዳ ትሙትም ትቅለጥም እዚህ ጋር የሚያገባቸው የለም። በውስጡ ብዙ ነገር ይላሉ። እሱን ይደግፋሉ። ውስጡን እሷን እንደፈለጉት ያደርጋሉ። ትናንት ማታ በአጋጣሚ ሊቭ ላይ ገብቼ እያየው ነበርና የሆነች አሮጊት ሴትዮ እዚህ ላይ ያለች እኛን ስሳደብ የነበረች ሴትዮ እኔንና አንቺ እየጠራች ሊቭ ምንድን ነበረ ፎሎ መልስልኝ እያለች ነው። ወይኔ እንዴት እንደተሳቀኩ ለራሴ። ደግሞ እኮ የጃጁ አሮጊቶች እኮ ናቸው የሚሰድቡ። ወይኔ አፈርኩ ለራሴ። አንቺ ዩዘር ራሱ እንደው ኮሜንትን ማንበብሽ ራሱ ብታለልኝ ሳላስበው ልወጣ እንደውም በሌላ ነበር። መጀመሪያ አበባውንም ትናንሽ ነገር ትሰጥ ነበር። በኋላ ፎሎ መልስልኝ። አንደኛዋ ደግሞ መጣችና ስጦታ ሰጣ። ስጦታውን አላየውም። እሱ ከጥንቾሎቹ ጋር እየተጫወተ ጉድ ናይት ብላው ሄደች። ጉድ ናይት ናቸው። አሁንማ ሶስቱንም ይዣለሁ። ሶስቱንም ደግሞ እነዚህ ናቸው። እናንተ ምን እየተባላችሁ እንዳለበት ገንዬ እንዴት አድርጌ ላሳይሽ? እኔማ ብታይ ሰውነቴ እንደው ከሆድ ከምናምን አይደለ ቢያንስ ሆድ የሚታይ እንትን የሚታየው ሰውነትሽ እንደው ጫምዳንዳ እንኳን የለኝ። ለካ ሊቭ ላይ ሰው አለ። አሳይሻለሁ። ሰውነት ነግራቸዋለች። ምን አንቺ ስሚ ልንገርሽ፣ ድምፅሽ የእነሱ መልክ እንትን ይላል። ድምፅሽ ራሱ እነዚህ ደግሞ ነው የሚያወሩት ብለውናል። እየጠጡ ነው የሚያወሩት ብለዋል። ሬንጅ ባት ሬንጅ መጀመሪያ ሁማን ግዙ። አንቺ ዩዘር ዝም በይ። አረ በቃ እሺ ዝም አልኩ። ኦኬ ዩዘር ዝም በይ። ዩዘር ደግሞ ወይ አዳ በቃ ዝም በይ። ምትራም ቤት ወይኔ ታይ ግን ታይ ትልቁ እንዳቆሊ ማታርግብኝ ታይ ወይኔ በላቸው። ማፈሪያ ናቸው እነሱ። አዎ ያ ይጋራ አየት
እኔ ገነት እንኳን ቴክስት እንኳን አላደርግም። እኔ ኮሜንት እንኳን አልጽፍም። ይሄን ያን የኮራው ንጹህ ሴት ነኝ እኔ። ለወደድኩላት ነው መሞትላት። እሷ ማታቀኝም እኔ ነኝ እማቃት። ተበላት ወይ ዘንድሮ ሜት አባታችን እንሂድ ግን ዘንድሮ ሰው ግን ራስን መሆንን የመሰለ ነገር አለ። እንደው ለሰው ልጅ ግን ራስን መሆንን የመሰለ ነገር የለም። በዚህ ለምን መሰለሽ እሷን እኮ ሊጎዱ ነው። ለምን መሰለሽ ልጅቷን እኮ ነው ውሸታቸውን ይኸውልሽ ሲነኩ ትክክለኛ ነገር ሲወራ ይሯሯጣሉ እንደ ሄሊኮፕተር እንዲህ ልሽ ምን መሰለሽ አሁን እዚህ ጋር እነሱ ግን እንደው ይቅርታ አድርጊልኝ። አሁን አንዳንዶቹማ እዚህ አልተማሩም። ለነገሩ ማማዝናሽ አልተማሩም ብላለች። አልተማሩም። ትክክለኛ ሰውማ ቢሆኑ ዛሬ ያማቸው ነበር እኮ ከእነሱ እነዚህ ትንንሽ ያማቸው ነበር። ትክክለኛ ቢሆኑ ትላንትና ምን እያሉ ነበር እነሱ ላይፍ ላይ ሲገባ እንትኑን 8 እየጻፉ አይደለም 18 የሚጻፉ ከጎኗ ናቸው እኮ ማስነኳት እህቶቿ። አንዳንድ ፍሬ ልጆች እነሱ ይፍሩ። እነዚህ አንዳንድ ፍሬ እነሱ የሚወልዷቸው ናቸው እኮ። አይዞሽ እህታችን ከጎንሽ ነኝ ሰው አታጣም እሷ ብለው የሚቆሙ ሚዲያውን ያጥለቀለቁ። ለምን በእነሱ ያሳብባል? እሱ ለምን እሱ ሰው እንዳያጣ ይፍራ። እሷ ሰው አታጣም። ቦስ እኮ ነው። ቦስ ናት። ቦስ አሁን እዛ በኩል አራት ሰው ሆኖ እየተጫወቱ አንዷ ቤት ደግሞ 8 ይላሉ። አንዷ ቤት ደግሞ ሃይሚ ይላሉ። እኔ ይልኝና እሱ የተናገረው ስሚ ዩዘር ገንዬ እኔ እሱ የሚናገረው መስሎም አይታየኝም። ምክንያቱም ለምን መሰለሽ እነዚህ ሀሳባቸው ምን እንደሆነ እነዚህ ሴቶች ሀሳባቸው ምን እንደሆነ እኔ ማወቅ ፈልጋለሁ። ሀሳባቸው በድብቅ አፍቅረው ተጨንቀው ሽንታቸው ረጥቦባቸው ምን ሆነሻል አንቺ? ሀሳባቸው ማፍቅረው እኮ ነው። አሮጊቶቹ አልቀሩ፣ ትናንሾቹ አልቀሩ። ባለጌ ደግሞ ማለት ነው። አሁን እዚህ ጋር እኔ የሚያናድደኝ ማለት ነው ብሩኬን ወዳለ ሃይሚ ማለት እሱ ደግሞ ሃይሚ ወደ ሃይሚ ኢቶች ባወጡ ምን አገባው? ሃይሚ ኢቶች አሉ፣ የሃይሚ እናት አሉ፣ የሃይሚ አባት አሉ። እሱ ደግሞ እንደዚህ ማለት አልነበረም። እንደፈለገ ሊያወራ ይችላል፣ ግን የሃይሚ ኢቶች እንደዛ ማለት አይስም አያስፈልግም ነበር። ምን ማለት ነው? የእነሱን ስም ጠርቶ ፍቅርጌ የእነሱን ስም ጠርቶ ሰው እንዳታሳጧት የሚለው እነሱ እኮ ከሰው በላይ ናቸው እኮ እነሱ ሚዳው እኮ አንደኛ ናቸው እኮ። ምን እሷ ሰው ልታጣ አይ ቁራ በራሱ በሎንጮ ይስቃል ይላል። ያኛውን የእንጀራ ልጃችንን ሳንቀበል ሁለተኛ የእንጀራ ልጃችን ሳንቀበል ሁለተኛ የእንጀራ ልጃችን እየመጣ ነው። ተዘጋጂ። አሁን ፓምፐር እንገዛለን። ምን ማለት ነው? ከየት ነው የሚመጣው? እናቴ ፓምፐር ይቅርና ያኔ እንኳን ቪዲዮ ገብቼ ካየው እንኳን ለብሩክ ቤት ቴካዊ ተደርጎ መጥቶ ነበር። ያስታክካል። ሁሌ በኦዲየንስ ላይ ሁሌ እሷን በሚሉ ላይ ሁሌ ምቀኝነቱ ሁሌ ምቀኝነት አይደለም። ማታ ልጅቷ ያቺ ጌም የምትጫወተው ወይኔ ታድላ ይሄን ይወድ